ሰላም ሰላም እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና እግዚአብሔር ይመስገን ሰላም ነኝ አለሁኝ። እህት ወንድሞቼ የሆነ ነገር ልነግራችሁ ነው። ትናንትና መጽሐፍ ቅዱስ አነበብኩትና አላነብም። መጽሐፍ ቅዱስ አለኝ እጸልያለሁ እንጂ አላነብም። በቃ መዝሙር ዳዊት እጸልያለሁ ከዛ አስቀምጣለሁ። ማንበብ ፈልጋለሁ ግን አላነበውም። ለምን እንደሆነ በቃ ይዘኛል። ሌላ ቀርቶ በህልሜ ራሱ መጽሐፍ ቅዱስ እንዳነብ የሆነ እግዚአብሔር ምልክት ያሳየኛል። ምልክት እንዳነበው ማለት ነው ያሳየኛል፣ ግን አላነብም። ባነበው ራሱ እንቅልፍ ይመጣብኛል። እዛ በቃ ማንበብ ፈልጌ ግን እንቅልፍ ይመጣብኛልና ምን እላችሁ ለፈለኩት አሁን ትናንትና አነበብኩት። ትንሽ አነበብኩና የማቴዎስ ወንጌል ምዕራፍ 5 ቁጥር 34 እስከ 37 ትንሽ ናት አነበብኩትና ያነበብኳት ምንድናት? ኃጢአቴን የተደበቀ ቀሰቀሰችልኝ፣ አወጣችልኝ። እንዴ ይሄ ማንበብ ግን ይሄ ጥቅም አለው። እናንተ ጥቅም አለው ማለት የተደበቀ ኃጢአታችን ያወጣል፣ እንድናስታውስ ያደርገናል። እና ገረመኝ። ምንድነው የሚለው መሰላችሁ? ፈጽማችሁ አትማሉ። ማለት አባቶችም ይላሉ፣ ግን በራስ አንብበ ገብተህ ስታነበው ደግሞ ብዙ ነገር ይረዳሃልና ፈጽማችሁ አትማሉ። እውነትም ከሆነ እውነት በሉ፣ ውሸትም ከሆነ ውሸት፣ አይደለም ከሆነ አይደለም፣ እንደዛ በሉ። በእግዚአብሔር ስም አትማሉ ይላል። በእግዚአብሔር ስም ይቀርና በስጋችሁ ራሱ አትማሉ። በስጋችሁ በተለይ አባቴ ሞት እንደዛ ምንል ሰዎች ማለት ነው። እና በስጋ አትማሉ፣ በእግዚአብሔር ስም አትማሉ፣ ፈጽማችሁ አትማሉ ይላል። እና እኔ ካልማልኩ አይሆንልኝም። ማርያምን ካልሆንኩ በቃ ማርያምን ነው የምለው። አንድ ነገር ከሆነ ማርያምን ነው ማለት እውነት ነው፣ ዋሽቼ ሳይሆን ሀቅ ከሆነ ማርያምን እላለሁ። እና አንዳንድ ቀን ሞልቆኝ ማርያምን ካልኩ ዋሽቼ ውሸት ሆኖ ግን ማርያምን ካልኩ ንስሐ ገባለሁ። ማለት ህሊና ይወት አያስተኛኝም ህሊናዬና ንስሐ ገባለሁ። እና እንደዚህ ነው። ፈጽማችሁ አትማሉ። እውነት ከሆነ እውነት ቦል ይላል። እንዴት እኔ እንጃ። ማርያምን ካላልኩ ሰው የሚያምነኝ አይመስለኝም። እና ፈጽማችሁ አትማሉ ይላልና የሚለው መጽሐፉ አሳያቸዋለሁ። የሚለው እኔ ግን እላችኋለሁ ከቶ አትማሉ። በሰማይም ቢሆን የእግዚአብሔር ዙፋን ነውና በምድርም ቢሆን የእግር መረገጫ ናትና በኢየሩሳሌም ቢሆን የታላቁ ንጉስ ከተማ ናትና። በራሳችሁ ቢሆን አትማሉ። ከራስ ጸጉራችሁ አንዲቱን ነጭ ማድረግ ወይም ጥቁር ማድረግ አትችሉምና፣ ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህም የወጣ ከክፉ ወገን ነው ይላል። እና እህት ወንድሞቼ በእውነት መጽሐፍ ቅዱስ ማንበብ ብዙ ጥቅም አለው። ማንበብ ጥቅም አለው በእውነት። እና እናንብብ ነው የምለው። እኛ እግዚአብሔር ይርዳን።